ሰላም ቤተሰቦቻችን እንዴት አላችሁልን? ዛሬ ኬሚስትሪ ግሬድ 11 ዩኒት 2 about chemical bonding እናያለን። Okay, the attractive force which holds atoms, ions and molecules together is called a chemical bond. ምንድነው chemical bond የምንለው? በአተሞች በአየኖች በሞለኪውሎች መካከል የሚፈጠር አትራክቲቭ ፎርስ ነው ማለት ነው። እነሱ አንድ ላይ እንዲሆኑ ሆልድ እንዲሆኑ የሚያደርጋቸው ፎርስ ነው። they have an effect on the chemical properties as well as physical properties of the chemical. ይህ ቦንድ ደግሞ የሚፈጠረው ቦንድ ደግሞ በሚፈጠረው ኮምፓውንድ ላይ የራሱ የሆነ ኬሚካል የሆነ ፕሮፐርቲ ኢፌክት በኬሚካል ፕሮፐርቲ or በፊዚካሉ ላይም የራሱ የሆነ ኢፌክት ይኖራል ማለት ነው። ኦኬ octet rule. All noble gases except helium-1s2 have Ns2 Np6 electron configurations. ምንድነው ሁሉም ኖብል ጋዞች ያው ኤክሰፕት ሂሊየም ያሉት ኖብል ጋዞች ኤሌክትሮን ኮንፊግሬሽናቸው የሁሉም መጨረሻ በምንድነው በ8 ነው አይደለ? ከኤልኤም ብለን ብናስቀምጠው ያው ይሄ ማለት Ns2 በNp6 ነው የሚያልቀው። The noble gases are quite unreactive because they have very stable electron configuration. So ምንድነው ኖብል ጋዞች ያው quite unreactive ናቸው። ለምንድነው እንደዚህ ሆኑት ካለን በደም ምን ስለሆኑ ነው ማለት ነው? ስቴብል ናቸው። ከሌሎች የተለየ በደም ስቴብል ስለሆኑ ምንም አይነት ሪአክሽን አይፈልጉም ማለት ነው። Because all the noble gases except helium have outer shells with 8 electrons. May atoms undergoing reaction also attain 8 valence electrons Ns2Np6. This is known as octet rule. So octet rule ምን ማለት ነው ስንል octet rule ማለት ቫላንስ ኤሌክትሮኑ 8 ኤሌክትሮንን መሸከም የሚችል ማለት ነው። 8 ማሟላት የሚችል ሲሆን ነው። ሌሎቹ ኤሌመንቶች ያው ሪአክሽን የሚፈጥረው ማንኛውም ኤሌመንት ቦንድን የሚፈጥረው ለምንድን ነው? ስቴብል ለመሆን ነው ወይም ደግሞ ኦክቴት ሩልን ለማሟላት ነው። ሶ እንትኖች ደግሞ ኖብል ጋዞች አሟልተውታል አይደለ? ስለዚህ እሱ አይነት በቃ 8 ኤሌክትሮን በቫላንስ ኤሌክትሮናቸው እንዲሸከሙ የሚያደርግ ሩል ነው ማለት ነው ኦክቴት ሩል የሚባለው። ኦክቴት ሩል atoms tend to gain or lose electrons until they have achieved an outer shell that contains 8 electrons. ስለዚህ ኦክቴት ሩል ምንድነው የሚያደርገው? አተሞች 8 ኤሌክትሮንስ በቫላንስ ሼላቸው 8 ኤሌክትሮንስ እስኪይዙ ድረስ ኤሌክትሮንን ሼር ጌን እንዲሁም ደግሞ ሉዝ ያደርጋሉ ነው ማለት ነው የሚለው። ኦኬ types of chemical bonding. Atoms are combined to form 3 types of bond. የመጀመሪያው ሜታል ዊዝ ነን ሜታል ነው። ይሄም አዮኒክ ቦንድ እንለዋለን። ሁለተኛው ነን ሜታል ዊዝ ነን ሜታል ነው። ይሄ ደግሞ ኮቫለንት ቦንድ ይባላል። ሶስተኛው ሜታል ዊዝ ሜታል ሜታሊክ ቦንድ እንለዋለን ማለት ነው። ኦኬ የመጀመሪያው አዮኒክ ቦንድ ነው። is formed by the electrostatic attraction between positive and negative ions. Ionic ከስሙ እንደምንለው አየን ነው። ሶ በዋናነት እዚህ ላይ የሚሳተፉት አየኖች ናቸው። ፖዚቲቭ እና ኔጌቲቭ አየን በእነሱ መካከል የሚፈጠር electrostatic force of attraction ነው ማለት ነው የሚፈጥረው። The bond forms between the two atoms when one or more molecules are transferred from the valence shell of the atom to valence shell of the other. ሶ እንዴት ነው የሚፈጠረው ስንል ከአንዱ ቫላንስ ሼል ወደ ሌላኛው ቫላንስ ሼል ኤሌክትሮንን ምን ያደርጋሉ ማለት ነው? ትራንስፈር ነው የሚያደርጉት። ስለዚህ ትራንስፈር ኦፍ ኤሌክትሮን ያለበት ማለት ነው። A cation is positively charged ion formed when an atom or molecule loses one or more electron. ካታዮን የምንለው ፖዚቲቭ አየን ነው። ፖዚቲቭ አየኖች ምን ያደርጋሉ ስንል ሉዝ ኤሌክትሮን ነው የሚያደርጉት። እነሱ ትርፍ ስላላቸው ለሌሎቹ ምን ያደርጋሉ? ሉዝ ነው የሚያደርጉት። ሌላው ደግሞ አናየን ነው። አናየን ኔጌቲቭሊ ቻርጅድ ነው። ሶ እንዴት ነው የሚፈጠረው ካለን ደግሞ አተም ወይም ሞለኪል ኤሌክትሮንን ምን ያደርግ ጌን ሲያደርግ ከካታዮን የተለቀቀለትን ጌን ሲያደርግ ምን ይፈጠራል? አናየን ኦር ኔጌቲቭ አየን ይፈጠራል ማለት ነው። When large numbers of ion gather together they form ionic solid. ስለዚህ ብዙ number of ion ደግሞ አንድ ላይ በሚሰበሰቡበት ጊዜ ምን ይፈጥራሉ? አዮኒክ ሶሊድ ነው ፎርም ያደርጋሉ። ኦኬ Lewis electron dot symbols. A Lewis symbol consists of a chemical symbol to represent the nucleus and core or inner shell of electron of the atom, together with the dot placed around the symbol to represent the valence or outer shell of electron. የሉዊስ ዶት ሲምቦል ምን ኤሌክትሮን ዶት ሲምቦል ምንድነው የሚያመለክተው ስንል አንድ ኤሌመንት አለ
እሱ ኤሌመንት የሚይዘው ወይም በውስጡ ያለው ቫላንስ ኤሌክትሮንን ነው ማለት ነው የሚያስቀምጥለት። ፎር ኤግዛምፕል አሁን የዩኒት ስትራክቸር ፎስፈረስን ስናይ ኤንድ ፎርሜሽን ኦፍ ሶዲየም ክሎራይድን ያሳየናል። ኦኬ አሁን ፎስፈረስ 15 ነው አይደለ? ስለዚህ ስናስቀምጠው ምን ይሆናል? 2 8 5 ነው። ስለዚህ ቫላንስ ኤሌክትሮኑ 5 ነው። ስለዚህ ዶቱ ላይ የምናስቀምጠው 15ቱንም ሳይሆን 5ቱን ይሆናል ማለት ነው። ስለዚህ በዚህ መልክ ሪፕሬዘንት ይደረጋል ኦር በተለያየ መንገድ በዚህም ማሳየት ይችላል። ግን በዋናነት ቫላንስ ኤሌክትሮኑን ማሸከም ነው ያለብን ማለት ነው ኤሌመንቱ ላይ። ከዛ በመነሳት ሉዊስ ሲምቦል የማንን ገልጿል? የአዮኒክ ቦንድን ገልጾታል ማለት ነው። ሶ አሁን ለምሳሌ ሶዲየም ሜታል ነው and chlorine is non metal። አሁን እዚህ ጋር ትራንስፈር የሚካሄደው ሜታል ዊዝ ነን ሜታል ነው ማለት ሜታል ቱ ነን ሜታል ነው። ስለዚህ ሜታሉ ጋር አሁን እዚች ጋር ኤክስ አንድ ኤሌክትሮን፣ ሶዲየም 11 ነው 2 8 1። ስለዚህ አንድ ቫላንስ ኤሌክትሮን አለው። ክሎሪን ደግሞ 2 8 7። ስለዚህ አንድ ነው የሚቀረው፣ 7ቱን እናስቀምጣለን። ስለዚህ ሶዲየም ይሄን ለዚህኛው ሲሰጠው አንዱን ሲሰጠው ኤክሷ ትመጣና ማን ጋር ትገባለች? ክሎሪን ጋር ትገባለች። ከዛ ሶዲየም ፕላስ ይሆናል። ምን ፎርም አድርገ? ካታይን because it loses electron ነው። ኦኬ ክሎሪን ደግሞ ማይነስ ሆነች because it gains ኤሌክትሮን ማለት ነው። ስለዚህ አሁን ሁለቱም ሉዊስ ስትራክቸራቸውን ይይዛሉ። አሁን ሁለቱንም ቼክ ብናደርግ ምናቸውን አሟልቷል? ኦክቴት ሩልን ሳቲስፋይ አድርገዋል ማለት ነው። ምክንያቱም ሶዲየም 2 8 1 ነበር፣ አንድ ሲሰጥ 2 8 ሆነ። ክሎሪን 2 8 7 ነበር፣ ሶ አንድ ጌን ሲያደርግ 2 8 8 ይሆናል ማለት ነው። ኦኬ A Lewis structure is a combination of Lewis symbols that represent either the transfer or the sharing of electrons in a chemical bond. ስለዚህ ሉዊስ ስትራክቸር የምን ኮምቢኔሽን ነው ስንል የሉዊስ ሲምቦሎች ነው። በሲምቦል ነው ሪፕሬዘንት የምናደርገው፣ ከዛ ወደ ስትራክቸሩ ይሄዳል ማለት ነው። ይሄ ደግሞ ትራንስፈሪንግ ኦፍ ሼሪንግ ኦፍ ኤሌክትሮንን በቀላል ወይ ለማስረዳት ይጠቅማል። ኦኬ formation of ionic bond. Ionic bonds እንዴት ፎርም ሊሆኑ ይችላሉ? The reason ionic substance exists at all is because the innumerous release of energy with the ions come together and form solid. ምንድነው አዮኒክ ሰብስታንሶች በደንብ የሚገኙት ወይ በስፋት የሚገኙት ለምንድን ነው ስንል ብዙ የሆነ ኢነርጂ ሪሊዝ ያደርጋሉ ወደ አየን በሚመጡበት ሰዓት፣ ከዛ በኋላ ደግሞ ወደ ሶዲየም በሚቀየሩበት ሰዓት ብዙ ያህል ኢነርጂ ሪሊዝ ስለሚያደርጉ ነው ይላል። ኦኬ consider just the electron transfer process, the formation of lithium fluoride ያለውን ስቴፑን መጀመሪያ ላይ a gaseous lithium atom loses an electron። አሁን ቀጥታ የጀመረው ምንድነው? ከሊቲየም ምንድነው? አተም ነው። ሶ አተሙ ኤሌክትሮንን ሉዝ ሲያደርግ ወደ ምን ይቀየራል? ወደ ካታይን ሊቲየም ፕላስ ይቀየራል። ኦኬ በዚህ ሰዓት አዮናይዜሽን ኢነርጂ ፈርስት አዮናይዜሽን ኢነርጂው 520 ኪሎ ጁል ነው። ኦኬ ከዛ በኋላ ደግሞ ፍሎሪን አለ። ፍሎሪን ደግሞ ከሊቲየም ሎስት የሆነውን ምን ይቀበላል? ኤሌክትሮን ተቀብሎ ጌን በማድረግ ወደ ፍሎሪን ማይነስ ይቀየራል። በዚህ ሰዓት ደግሞ ምንድነው ያገው? ኤሌክትሮንን ይሳብ። ሶ ምንድነው የሚባለው? ላቭ ኦፍ ኤሌክትሮን አፊኒቲ እንለዋለን። ሶ ኔጌቲቭ 328 ኪሎ ጁል ነው በዚህ ሰዓት የነበረው ኤሌክትሮን አፊኒቲ። ኖት ዛት ዘ ቱ ስቴፕ ኤሌክትሮን ትራንስፈር ፕሮሰስ ባይ ኢትሰልፍ ሪኳየርስ ኢነርጂ። ስለዚህ እነዚህ ሁለቱ ስቴፖችንም ስናይ ሁለቱም ኢነርጂ ተጠቅመው ነው አይደለ ወደ ምን የተቀየሩት? ወደ አየን የተቀየሩት። ስለዚህ ኖርማሊ ሊቲየም ፕላስ ፍሎሪን ምንም ፎርም አደረገ ማለት ነው። ሊቲየም ፕላስ እና ፍሎሪን ማይነስ ሆኑ ማለት ነው፣ ተቀይሯል ማለት ነው። ስለዚህ ሁለቱም በምንደምርበት ጊዜ የተጠቀሙትን ኢነርጂ ስንደምረው 192 ኪሎ ጁል ይመጣል። ምክንያቱም ያው እዚህ ጋር ማይነስ ስለሆነ ሰብትራክት ያደርገዋል። ኦኬ the total energy needed for ion formation is even greater than. This is because metallic lithium and diatomic fluorine must first be converted to separate gaseous atom, which also requires energy. Despite this, the standard heat formation of the solid lithium fluoride is negative 617 kilojoule per mole. That is 617 kilojoule is released when 1 mole of lithium fluoride solid forms from its element. Okay, አሁን እዚህ ጋር የሚያሳየን 192 ቶታል የሆነውን ኢነርጂ አይደለም የሚያሳየን። ሊቲየም ፍሉራይድ ፎርም ሲሆን ቶታሉን አይደለም የሚያሳየን። ለምን ስንል መጀመሪያ ሜታሊክ ሊቲየም እና
ዳያቶሚክ የነበረው ፍሎሪን ወደ ጋዚየስ አተም አሁን እዚህ ጋር ሲጀምር ቀጥታ ከጋዚየስ አተሙ ነው አይደል የጀመረው ሊቲየም ጋዚየስ ነው ነገር ግን ሊቲየም መጀመሪያ ራሱ ሜታሊክ የነበረው ሊቲየም ነበር ፍሎሪንም እንዲሁም ፍሎሪን 2 ነበር ዳያቶሚክ ፍሎሪን ነበር ሶ ሁለቱን ወደ ምን በሚቀየርበት ጊዜ ወደ አየን ወደ ጋዚየስ አተም በሚቀየርበት ሰዓት የተጠቀመው ኢነርጂ አለ ሶ ኢን ጀነራል በአጠቃላይ ኔጌቲቭ 617 ኪሎጆል ፐር ሞል ነው ማለት ነው እንትን ያለውና የተጠቀመው ሶ አሁን እዚህ ጋር 617 ኪሎጆል ምንድነው የሆነው አንድ ሊቲየም ፍሎራይድ ሶሊዱን ፎርም ለማድረግ ሪሊዝ የተደረገው ኢነርጂ ነው ሁሉ ኢነርጂ ወጥቶ ነው ፎርም የሆነው ስለዚህ ኢንኑመረስ የሆነ አማውንት ኦፍ ኢነርጂ ሪሊዝ ይሆናል ምን በሚፈጠርበት ሰዓት አዮኒክ ሶሊድ በሚፈጠርበት ሰዓት that is there must be some exothermic energy component large enough to overcome the endothermic okay so አሁን እዚህ ጋር ምን አይነት እንትን ያለው ነው ኢነርጂ ምን አይነት ነው ኤግዞተርሚክ ኢነርጂ እንደሆነ ያሳያል አንደኛ ኔጌቲቭ መሆኑን ኤግዞ መሆኑንም ያሳየናል the endothermic steps endothermicም በውስጡ ይዛል so when 1 mole of lithium fluoride gaseous and 1 mole of fluorine gaseous form 1 mole of lithium fluoride okay ስለዚህ lithium plus fluorine lithium fluoride is formed so በዚህ ሰዓት የነበረው change in heat negative 755 kilojoule ነው አለ okay when the gaseous ion form ለማለት የተጠቀመው heat ማለት amount of heat so when the gaseous ion coalesce in a crystalline solid that occurs because each ion attract others of opposite charge ይላል okay ከዛ እዚህ ጋር ደግሞ ሲደርስ እዚህ ጋር ደግሞ ጋዚየስ የነበረው ወደ ሶሊድ ፎርም ወደ ክሪስታላይን ሶሊድ ፎርም በሚቀየርበት ሰዓት ደግሞ ያወጣው አማውንት ኦፍ ሂት ደግሞ ኔጌቲቭ 1050 ኪሎ ጁል ነው የሚል ኦኬ the negative value 1050 ኪሎ ጁል if the lattice energy of lithium fluoride so እዚህ ጋር ያለው ኔጌቲቭ የሚያሳየው ላቲስ ኢነርጂ እንደሆነ ነው አለ ከዚህ በመንሳት ምንድነው ላቲስ ኢነርጂ ስንል ላቲስ ኢነርጂ ሁለት ኮንሰፕት አለ መጀመሪያው ጋዚየስ የሆኑ አተሞችን ወደ ሶሊድ ፎርም ስንቀየር ያለው ኢነርጂ እና ሁለተኛው ደግሞ the enthalpy change that occurs when 1 mole of ionic solid separated into gaseous ion ስለዚህ አንደኛው separate ሲሆን ነው ወደ ጋዚየስ ሲበተን ማለት ነው ሊቲየም ፍሎራይድ ሶሊዱን ወደዚህ ስንመልሰው ያለው ላቲስ ኢነርጂ ነው ወደዚህ ሲሄድም ያለው ላቲስ ኢነርጂ ይባላል ማለት ነው it indicates the strength of ionic interaction with the influence of melting point hardness solubility and other properties ላቲስ ኢነርጂ ምንን ይገልጽልናል ስንል የአዮኒክ ኢንተራክሽኖችን ስትሬንግዝ ይገልጽልናል ግን በምን ኢንፍሉዌንስ ይሆናል በሜልቲንግ ፖይንት በሃርድነስ ባለው ሶሉቢሊቲ ኦፍ the compound ላይ ወይም ምን ይሆናል ማለት ነው ኢንፍሉዌንስ የሚሆን ነው ላቲስ ኢነርጂ from the Born-Haber cycle fluoride finding the lattice energy of an ionic solid by experiment is difficult however the quality of can be found identifying using the Born-Haber cycle the reasoning based on Hess's law which states that the overall reaction enthalpy change is the sum of all of enthalpy change for the individual reactions that make up changing ሂት ቶታሉን ሲሰራ ወይም ኢንተልፊ ቼንጅ ቶታልን በምን ካልኩሌት እናደርጋለን አለ ሄንስስ ሎ ለሙሉ ሪአክሽን የተጠቀምነው ቶታሉን ለመስራት ሙሉን ምን እናደርጋለን እንደምራለን ነው ቶታሉን ለማግኘት ኦኬ factors affecting ionic bond ሌላው ionic bondን in general ምን affect ያደርጋል ስንል low ionization energy favors formation of ionic bond form እንዲሆን የሚፈልገው ምንድነው low የሆነ ionization energy ነው high electron affinity favors formation of ionic bond እዚህ ጋር ደግሞ ምን ይለናል ማለት ነው high የሆነ ኤሌክትሮን አፊኒቲ ይፈልጋል ኤሌክትሮን አፊኒቲው high መሆን አለበት እንዲሁም ደግሞ ionization energy low መሆን አለበት lattice energy is directly related to the strength of ionic bond እንዴት ነው lattice energy related የሚሆነው ስንል lattice energy or U directly proportional to the product of ionic charges over the distance between them በቻርጆቹ መካከል ያለው ርቀት መጀመሪያ ቻርጆቹ የተሰጠን ኮምፓውንድ ቻርጅ የሁለቱ ቻርጅ ብዜት ሲካፈል በሁለቱ መካከል የሚኖረው ምንድነው ማለት ነው ዲስታንስ ቢትዊን ዘም ካለው ጋር ዳይሬክትሊ ፕሮፖርሽናል ነው ስለዚህ ዩ ዳይሬክትሊ ዊዝ ቻርጅ ኦፍ the product of ionic charges
and inversely with the distance between them ነው ማለት ነው። Okay, exceptions to octet rule in ionic compounds በአዮኒክ ኮምፓውንድ ሆኖ ለኦክቴት ሩል ግን ምን ይሆነ ኤክሰፕሽን ይሆነ less than octet የሚባል less than octet ማለት ኖርማሊ እዚህ ጋር የምናየው ሴንትራል አተሙ ነው። ሶ ሴንትራል አተም የኤሌክትሮን ዲፊሽንት ሲገጥመው ነው። ions of some elements which are near to helium in the periodic table do not obey octet rule ለሂሊየም ቅርብ የሆኑ የተለያዩ አዮኖች ኤሌመንቶች ምንድናቸው ኦክቴት ሩልን ኦቤ አያደርጉም። the tendency of these atoms እና hydrogen, lithium, beryllium and boron is to attain an arrangement of two electrons like noble gas helium, which also a stable configuration. Although atoms with less than octet may be stable, they usually attempt to form a force bond to get 8 electrons. Okay, so እነዚህ አሁን ለሂሊየም ቅርቦን የሚገኙ ኤሌመንቶች ምንድነው ኦክቴት ሩልን ሳቲስፋይ የሚያደርጉ አይደሉም። ምናልባት እነሱ ሳቲስፋይ ለማድረግ የሚያስፈልጋቸው ቢያንስ 4 ቦንድ ነው። ቢያንስ አንድ ኤሌመንት 4 ቦንድ ካለው ነው ኦክቴት ሩልን ሳቲስፋይ ማድረግ የሚችለው ነው የሚለውና እነዚህ ግን ማድረግ አይችሉም ማለት ነው። ሌላው ሞር ዛን ኦክቴት ነው። ደግሞ 18 ኤሌክትሮን ሩል የሚባል አለ። the ions some transition and post transition elements do not usually obey octet rule. Consider the electron configuration of ions of the transition elements. እነዚህ ደግሞ ዲ ብሎክ ላይ የምናገኛቸው ዋናነት እዛ ላይ ያሉት ኤሌመንቶች ናቸው። ከምን በላይ ከ18 በላይ ኤሌክትሮን ያላቸው ናቸው ማለት ነው። ኦኬ አሁን አይረንን እዚህ ጋር በ26 ሲሆን 2+ ሲሆንና አይረን 3+ አሁን እየቀነሰ ነው የሚሄደው። እዚህ ጋር አሁን አይረን በ26 ነው። ከዛ እዚህ ጋር 2+ ሲሆን ደግሞ ስንት ይሆናል 24 ከዛ ደግሞ 23 እያለ ይሄዳል ማለት ነው። ሶ የሚኖር ኤሌክትሮን ኮንፊጉሬሽኑ እየተቀየረ ነው የሚሄደው። a stable of iron with a valence electron shell configuration 3s2 3p6 3d5 which is not isoelectronic with a noble gas. አሁን እዚህ ጋር የምናገኘው 3s2 3p6 ያለው and 3d5 ብሎ የሚቀጥለው ኬች ናት። 3d5 ብሎ የሚቀጥለው ከኖብል ጋዝ ጋር አይዞኤሌክትሮኒክ አይደለም ነው። F2+ is well known stable ion with a valence shell electron configuration is 3s2 3p6 3d6 which is not isoelectronic with any noble gas. ኦኬ እዚህ ጋር ያለው አሁን ለምሳሌ F2 ከማንኛውም ጋር ምን አይደለም ምን የሚለን አይዞኤሌክትሮኒክ አይደለም ከኖብል ጋዞች ጋር ነገር ግን ልክ እንደ ስቴብል ነው የሚታየው ነው። ኦኬ properties of ionic compound in general ionic compounds ምን አይነት ፕሮፐርቲ አላቸው? first high melting and boiling point ካሉት እንትኖች መካከል ቦንዶች መካከል የአዮኒክ ቦንድ ሜልቲንግ እና ቦይሊንግ ፖይንቱ ሃይ ነው። ሃርድ ኤንድ ብሪትል ናቸው፣ በጣም ጠንካራ ናቸው። ኤሌክትሪሲቲን ኮንዳክት ያደርጋሉ። በሞልተን እንዲሁም በአኳይዝ ስቴት ውስጥ ምን ማድረግ ይችላሉ? ኮንዳክት ማድረግ ይችላሉ። ሶሉብል ኢን ፖላር ሶልቨንትስ ይህ ማለት በወተር ምናምን ምን ይሆናሉ? ሶሉብል ይሆናሉ። እንዲሁም ሃይ ላቲስ ኢነርጂ ያላቸው ionic compounds are very resistant to heat but many will be easily broken by water. ሂትን ሬዚስት ማድረግ ይችላሉ በማለት ሃርድ ኤንድ ብሪትል ስለሆኑ ኖርማሊ ይችላሉ። ግን አንዳንዶቹ በወተር ምን ይሆናሉ ነው ብሮክን ሊሆኑ ይችላሉ ነው። ኦኬ ኮቫለንት ቦንዲንግ ኤንድ ሞለኪውላር ጂኦሜትሪ ሁለተኛው ታይፕ ደግሞ ኮቫለንት ቦንድ ነው። ኦኬ consider the formation of hydrogen molecule when two isolated hydrogen atoms come to close together electrostatic interaction to begin develop between them. አሁን ለምሳሌ ሃይድሮጅን ሞለኪል ሲፈጠር ይላል ምንድነው ሁለቱ በጣም ክሎዝ ሆነው ኤሌክትሮናቸውን ሼር አድርገው ነው በሁለቱ መካከል ያለው ኤሌክትሮስታቲክ አትራክሽን ነው የተፈጠረውና እሱ ነው ምን ቦንዳቸው እንዲፈጠር አድርገው ነው። the two positively charged nuclei repel each other and the two negatively charged electrons repel each other but each nucleus attracts both electrons and each electron attracts the both nuclei. አሁን እዚህ ጋር የአንዱ ሃይድሮጅን አለ እዚህ ጋር ደግሞ ሁለተኛው ሃይድሮጅን አለ ብለን እኔ ሶ አሁን ይሄ ኒውክሊዮ ነው ይሄ ደግሞ ምን አለ ኤሌክትሮን አለ። ስለዚህ ይሄ ኤሌክትሮን ከዚህኛው ኤሌክትሮን ጋር ሪፕል ያደርጋል ይሄኛውም ደግሞ ኒውክሊ ከዚህ ኒውክሊ ጋር ሪፕል ያደርጋል በት ይሄ ኒውክሊ ይሄ ኤሌክትሮን ደግሞ ይሄንን ኒውክሊ ግን ምን የማድረግ ችሎታ አላቸው አትራክት ያደርጉታል ነው። if the attractive force stronger than repulsive force a covalent bond is formed.
ሶ እዚህ ጋር የሚፈጠረው አትራክቲቭ ፎርስ ከሪፐልሲቭ መሀል ላይ ካለው ሪፐልሲቭ ፎርስ ከበለጠ ይላል ወደ ምን ይሄዳል? ወደ ኮቫለንት ቦንድ ፎርሜሽን ይሄዳል ነው። ቦንድ ሌንግዝ ኢዝ ኦፕቲመም ዲስታንስ ቢትዊን ዘ ኒውክሊ። እዚች ጋር ምን ምላት ሀሳባለች? ቦንድ ሌንግዝ ማለት በዚህኛው ኒውክሊ እና በዚህኛው ኒውክሊ መካከል የሚኖረው ኦፕቲመም የሆነ ዲስታንስ ነው። ሶ እዚህ ጋር ለመረዳት ያህል አሁን እዚህ ጋር ሃይድሮጅን ሁለቱ ሞለኪውሎች በጣም ቱ ክሎዝ በሚሆኑበት ጊዜ አንዴ በጣም ከተጠጋጉ ምን ይሆናል? ሪፐልሲቭ ፎርሱ ስትሮንግ ይሆናል ማለት በሁለቱ መካከል የሚፈጠረው እንትን ማለት ነው ፎርሱ። ኦኬ እዚህ ጋር ደግሞ ሃይድሮጅን ቱ ፋር ሲሆኑ ደግሞ ዊክ የሆነ አትራክሽን ይኖራል። ምንም አይነት አትራክሽን እንዳይፈጠር ያደርገዋል። ነገር ግን ኦፕቲመም የሆነ ዲስታንስ ካላቸው ወይም ደግሞ ቦንድ ሌንግዛቸው ኦፕቲመም ከሆነ ግን የሚፈጠረው ኮቫለንት ቦንድ ይሆናል ማለት ነው። therefore a covalent bond is formed with a pair of electrons is shared between the two atoms. Formation of a bond always results the greater electron density between the nuclei. ስለዚህ ኮቫለንት ቦንድ ባጭሩ ሼሪንግ ኦፍ ኤሌክትሮን ነው ማለት ነው። ኦኬ እንዲሁም ደግሞ የቦንድ ፎርሜሽኑን እና የቦንድ ፎርሜሽን ሁልጊዜ የሚሆነው ምንድነው? ግሬተር የሆነ ኤሌክትሮን ዴንሲቲ ይኖራል። በኒውክሊዮቹ መካከል ኤሌክትሮን ዴንሲቲያቸው ሰፊ ነው የሚሆነው ማለት ነው። ኦኬ ይሄ ማለት አሁን ለምሳሌ እንዲና እንዲ አይደለ? ስለዚህ በሁለቱ እዚች ጋር የሚኖራቸው የጋራ እንትን ማለት ነው region. Okay, example of covalent molecule: hydrochloric acid, hydrogen sulfide, ሚቲን፣ ናይትሮጅን ምናምን ይጠቀሳሉ ማለት ነው። በዋናነት እንዴት እንለያቸዋለን ካለን ሁለቱም ነን ሜታል ከሆኑ ኮቫለንት እንደሆነ እናውቃለን ማለት ነው። ኦኬ ሪፕሬዘንቴሽን ኦፍ ኮቫለንት ቦንድ በሉዊስ ስትራክቸር ኮቫለንቶችን ሪፕሬዘንት እናደርጋቸው። ኦኬ እዚህ ጋር አሁን ሃይድሮጅን አተም አለ። ሁለቱ ሃይድሮጅን አተሞች ስንት እንትን ያላቸው? አንዱ ሃይድሮጅን አተም አንድ ቫላንስ ኤሌክትሮን አለው። ሶ በዚህኛውም አንድ በዚህኛውም አንድ ይኖራል። ስለዚህ እቺን ኤሌክትሮናቸውን እርስ በርስ ሼር በሚያደርጉበት ጊዜ ምን ይሆናል ማለት ነው? አንድ ላይ ሼር ሲያደርጉት ይሄ ሃይድሮጅን ሁለቱንም ይወስዳል፣ ይሄኛው ደግሞ ሁለቱንም ይወስዳል። ስለዚህ በውስጣቸው ሁለት የሆነ ምን ይኖራል ማለት ነው? ኤሌክትሮን ይኖራቸዋል። አንዱ ሁለት ይኖራል ማለት ነው። ኦኬ by sharing two electron in a covalent bond each hydrogen effectively has one electron pair and the stable 1s2 electron configuration of helium. ከዛ በኋላ የሚኖር ስትራክቸር የምን ይሆናል ማለት ነው? አንዱ ሁለት ኤሌክትሮን ስለሚኖረው 1s2 የሂሊየምን ኮንፊጉሬሽን ይዛል ማለት ነው። ኦኬ steps to writing a Lewis formula. Lewis formula እንዴት ነው የምናስቀምጠው ስንል አንደኛ determine the total number of valence electrons ያላቸውን total valence electron determine ማድረግ አለብን። It is a number of electrons that must appear in the final Lewis structure. Total number of electron for a molecule is the sum of valence electron for each atom. እንዴት ነው total number of valence electrons ስንል የሁሉንም አሁን ለምሳሌ የተሰጠን ኤሌመንት አሁን ሃይድሮክሎሪክ አሲድ ካለ የሃይድሮጅንም የክሎሪንንም ምን ማለት ነው የሁለቱንም ቫላንስ ኤሌክትሮን ሰም ማድረግ ማለት ነው። write the skeletal structure. The most electropositive atom usually occupies the central position. እንዴት ነው የምናውቀው? አሁን ከሁለቱ ማን ነው ሴንትራል? አሁን ይሄ ነው ሁለት ኤሌመንት ስለሆነ አያስቸግም። ግን እንዴት ነው ምኑን የምናውቀው? ሴንትራል ላይ የሚሆነውን የምናውቀው የሚለውን አንደኛ በምን ማወቅ እንችላለን? ኖርማሊ ኤሌክትሮፖዚቲቭ የሆነው ሴንትራል ነው የሚሆነው። ሌላ ጊዜ ግን ኮኤፊሽንቶቹን በማየት ሰብስክሪፕቶቹን በማየት ማወቅ እንችላለን ማለት ነው። ኦኬ ሌላው ኮኔክት ቦንድድ አተምስ ዊዝ አን ኤሌክትሮን ፔር ቦር ኦር ዳሽ ይለናል። ይሄ ደግሞ እንትኑን ስናስቀምጥለት አሁን ለምሳሌ የዚህን ሼሪንጉን ስናስቀምጥለት በዳሽ ቦንዱን በዳሽ ወክሉት ነው። ከዛ ሃይድሮጅን ኤክሰፕሽን ነው። ሃይድሮጅን መቼም ተርሚናል ሴንትራል አተም መሆን አይችልም። ሁልጊዜ ተርሚናል አተም ነው። ኦኬ place electron pairs around terminal atoms so that each except hydrogen has an octet. ከዛ በኋላ octet rule satisfy indirect central atom ማድረግ አለብን። assigning any remaining electron as a lone pair around the central atom. ከዛ ሙሉ ለተርሚናሉ ኤሌክትሮንን ሰተን ካለቀብን ማለት ከተረፈን ኤሌክትሮን ሴንትራሉ ላይ እናስቀምጠዋለን። if at this stage a central atom has fewer than 8 electrons a multiple bond is likely. Move one or
more lone pair of electrons from the terminal atoms to the region between it and the central atom to form double or triple bond. ሌላው ደግሞ ምንድነው ያው ሴንትራል አተማችን ኦክቴት ሩልን ሳቲስፋይ ማድረግ ስላለበት ምናልባት ካልቻለ እንኳን ካሉት ከአንዱ ከተርሚናሉ በመውሰድ ምን ማድረግ አለብን double or triple bond form ማድረግ አለብን ማለት ነው Okay, ሌላው ደግሞ coordinate covalent bond ነው. A coordinate covalent bond or also dative bond is a type of covalent bond in which both electrons in the shared pair come from the same atom. This happens when one atom is donates electron pair of electrons to another atom or ion that lacks electron to complete its valence shell. Okay, ይህ ደግሞ coordinate covalent bond ደግሞ የምንለው እንደ ኮቫለንት ቦንድ ሲሆን አንዱ አተም ምን ለማድረግ ያ ኦክቴት ሩልን ሳቲስፋይ ለማድረግ ሊሆን ይችላል እንዲሁም ደግሞ ከሌላ ተጨማሪ አተምን አንድ አተምን እንደ ተጨማሪ በመጠቀም ሌላ ኮምፓውንድንም ፎርም ለማድረግ የሚሆን ነው ማለት ነው ወይም ደግሞ ሎን ፔርም ካለው ሌላ አተምን ጨምሮ ወደ ሌላ ኮምፓውንድ ቀይሯል ዘ አሞኒየም አየን ለምሳሌ እንዴት የተፈጠረው ስንል አሞኒያ አለ አሞኒያ NH3 ነው ማለት ነው ስለዚህ አሞኒያ አንድ ምን አለው ሎን ፔር አለው ትርፍ ሎን ፔር አለው ስለዚህ ይህ ሎን ፔሩን ከማን ጋር ሼር አደረገው ከሃይድሮጅን ጋር ሼር በማድረግ አሞኒየም አየንን ፎርም አደረገ ማለት ነው ይሄ ነው ኮኦርዲኔት ኮቫለንት ቦንድ የምንለው ኦኬ resonance structure for some molecule there is no best choice between the a number of equal acceptable Lewis structure አሁን ለምሳሌ እዚህ ጋር ያለውን ስናይ ይሄ ነው በቃ አገላለጹ ሪዞናንስ ስትራክቸር የሚገልጸው ይሄ ነው ሪዞናንስ ስትራክቸር ምንድነው አሁን ለምሳሌ እዚህ ጋር O3 or ኦዞንን ሲሰራ O3 ከሆነ ሶስቱም O በዚህም O ነው የሚሆነው ስለዚህ የማህሉ ሳቲስፋይ እንዲያደርግ ኦክቴት ሩልን ከአንዱ ጋር ደብል ቦንድ መሰረተ ስለዚህ የደብል ቦንድ ከፈለግን በዚህኛው ሳይድ ማድረግ እንችላለን ከፈለግን ደግሞ በዚህኛውም ሳይድ ማድረግ እንችላለን ነው ሐሳቡ በሁለቱም ሳይድ አድርገን ቦንድ የቦንዱን ደብል ኦር ትሪፕል የፈጠረውን ቦንድ ቦታ ማቀየር እንችላለን ነው ቦንድ length and bond energy measurement indicates that two oxygen bonds O3 are identical ተመሳሳይ መሆኑን ነው የሚገልጸው with properties that lie between those O bond and O double bond something like 1.5 bond so ይሄ ነው ሪዞናንስ ስትራክቸር መሆናቸው የሚገልጸው ከፈለግን በዚህኛው ሳይድ ማድረግ ይቻላል ከፈለግን ደግሞ በዚህኛው ሳይድ አድርገን መጠቀም እንችላለን ነው it does not mean that the ozone molecule flips back and force between two atoms there is one only ozone molecule ይሄ የተለየ ሌላ ኦዞን ሞለኪል አለ የሚለውን አይደለም ሪፕሬዘንት የሚያደርግልን ያለው አንድ ኦዞን ሞለኪል ነው ግን በሪዞናንስ ስትራክቸር አማካኝነት ያለውን የቦንድ ቦታ ብቻ መቀየር ይቻላል ነው The double-headed arrow means that you should form a mental picture of the molecule by joining the various resonance formulas. Resonance structure have the same relative placement of atoms but different location of bonding and lone electron pairs. ስለዚህ resonance structure ምን ነው ባጭሩ የሚገልጽልን relative የሆነ replacement ነው placement ነው የቦታ አቀማመጣቸውን ማለት ነው የአተሙን relative placement የሚገልጽልን ሲሆን ግን ምን አለው ነው ዲፈረንት የሆነ ሎኬሽን ይኖረዋል ነው ስለዚህ ባጭሩ ሪዞናንስ ስትራክቸሩ ሲቀመጥ ይሄ በዚህ መሆን ይችላል ስለዚህ ባጭሩ ደግሞ በሪዞናንስ ሃይብሪድ በዚህ መልኩ ፊገር አውት ማድረግ ይቻላል ማለት ነው ኦኬ በኮቫለንት ቦንድ ደግሞ ያለው የኦክቴት ሩል ኤክሰፕሽን እንጀራው ሌዛን ኦክቴት ነው ማለት ዲፊሽንሲ ኦፍ ኤሌክትሮን ያለው ነው molecules whose central atoms has fewer than 8 electrons or below octet የሆኑ ናቸው this group consists of molecule containing central atom 2 and group 3 ለምሳሌ brillium chloride ስናይ አሁን brillium ስንት ነው 4 ነው አይደለ ስለዚህ 2 ነው ስለዚህ ቫላንሱ ስንት ነው 2 ነው ማለት ነው ክሎሪን 7 አለ ስለዚህ አሁን እዚህ ጋር ሰብስክሪፕቱ 2 ያለው ማለት ነው ክሎሪን ስለዚህ ክሎሪን ተርሚናል እንደሆነና ቀለም ብሪሊየም ክሎሪን ማለት ነው ሶ አሁን ብሪሊየም እዚህ ጋር 2 ነበር ቫላንሱ ስለዚህ እዚህ ጋር ቫላንሱን ጨረሰ ማለት ነው በዚህና በዚህ አድርጎ ስለዚህ ያለው
ኤሌክትሮን ስንት ነው ማለት ነው? በሪሊየም 4 ብቻ ኤሌክትሮን ነው ያለው። ስለዚህ የምን ዲፊሸንስ ያለበት? ኤሌክትሮን ሌስ ዛን ኦክቴት ነው ማለት ነው። ሌላው ሞር ዛን ኦክቴት ነው። ይሄ ደግሞ ኤክሰስ ኤሌክትሮን በሴንትራል አተም ላይ ሲኖር ነው። ስለዚህ ይሄን ደግሞ ብዙ ጊዜ የሚዘወትረው በፔሪድ 3 4 5 and 6 ላይ በሚገኙ ምኖች ነው ኤሌመንቶች ላይ ነው ማለት ነው። ለምሳሌ PF5ን ብናየው አሁን እዚህ ጋር ፎስፈረስ አለ፣ ከዛ 5 ፍሎራይዶች አሉት ማለት ነው። ስለዚህ አሁን ፍሎሪንም 7 ነው። ስለዚህ መጀመሪያ ለተርሚናል አተሞቹ ምን እንሰጣለን? ሙሉን እንሰጣለን። 8 8 8 ኦኬ 6 6 እናጋቸዋለን። ከዚህ ጋር ነው 8 8 የሚሆንላቸው። ኦኬ ከዛ ግን እነሱ አሟልቷል። ኦኬ ሶሪ ግን ሴንትራል አተማችንን ፒንክን ስናየው ስንት ኤሌክትሮን ነው አራውንድ ፎስፈረስ ያለው? በዚህ 1 2 3 4 5 ስለዚህ 10 ኤሌክትሮን ነው። ስለዚህ ከ8 በላይ ነው አይደለ? ስለዚህ ኤክሰስ ነው ማለት ነው። ሌሎቹም እንደዛ ነው 12 12 የተለያየ ምንኖራቸዋል ማለት ነው። አማውንት ኦፍ ኤሌክትሮናቸው የሴንትራሎቹ ኤክሰስ ነው ማለት ነው። ኦኬ molecules containing an odd number of electrons. Even if stable molecule of this kind, free radicals are rare. They do not exist. Free radicals can also be electron deficient compounds. ይሄ ነገር ያለው በፍሪ ራዲካሎች ላይ ነው ይላል። እነዚህ ደግሞ ናቸው ብዙ ኤግዚስት ማድረግ እንትን የላቸውም ማለት ነውና እነዚህ አንዳንዴ ደግሞ ምንድነው ኤሌክትሮን ዲፊሽንት ኮምፓውንድስም ይባላሉ። for example ናይትሮጅን ዳይኦክሳይድ ናይትሮጅን ሞኖክሳይድ ምናምን እነዚህን 19 11 17 ቫላንስ ኤሌክትሮን አላቸው ነው። the best way so አሁን እነዚህ ያላቸው ቫላንስ ኤሌክትሮን ምንድነው ፍሪ ራዲካል የሚባል እንትን ውስጥ ያሉት ማለት ነው። the best way to suggest ሉዊስ ላይክ ስትራክቸር ለምሳሌ አሁን ለናይትሮጅን ሞኖክሳይድ እንዴት ነው ሉዊስ ስትራክቸሩን የምናስቀምጠው ስንል በዚሁ ይሆናል ማለት ነው። አሁን ናይትሮጅን ስንት ነው ያለው? 5 አለው። ኦክሲጅን ደግሞ 6 አለው። ስለዚህ አጠቃላይ 11 ነው አይደለ? ስለዚህ ያው እንዳለው ነው። ሶ አሁን እዚህ ጋር ቢያንስ ለሱ የሚሻለው የሉዊስ ስትራክቸር በዚህ ወይ ነው ብሎ ያስቀምጣል። እነዚህ ሪዩ ናቸው ብዙ ጊዜ እንትን የማለት እድል የላቸውም ኤግዚስት ማድረግ። ኦኬ polar and non-polar covalent molecules. When bonding electron pairs in a covalent are shared equally as a result a non-polar covalent bond. Non-polar covalent bond እንዴት ነው የሚፈጠረው ካለን covalent bond ፎርም በሚሆንበት ሰዓት በሁለቱ ኤሌመንቶች መካከል ኢኳል የሆነ ሼሪንግ ካለ non-polar ነው ማለት ነው የምንለው። a covalent bond between atoms and different electronegativities there is unequal sharing of electron pair and the electron spend more of time around the more electronegative atom called polar covalent bond. ሁለተኛው ደግሞ ፖላር ኮቫለንት ቦንድ የምንለው ነው። ይሄኛው ደግሞ ምንድነው በዲፈረንት የሆነ ኤሌክትሮኔጋቲቪቲ ያላቸው ወይም ኤሌክትሮኔጋቲቪቲያቸው በጣም የተራራቀ ነው ማለት ነው። ስለዚህ አንኢኳል ሼሪንግ ነው በሁለቱ መካከል የሚኖረው እንዲሁም ደግሞ ሞር ታይምን ስፔንድ ያደርጋሉ። ስለዚህ እነዚህ ምን እንላቸዋለን? ፖላር ኮቫለንት bond እንላቸዋለን ማለት ነው። For a diatomic molecule having a polar covalent bond, hydrogen fluoride can describe a quantity called the dipole moment, which is a vector sum the bond moments in the molecule. ለምሳሌ አሁን እዚህ ጋር diatomic molecule polar covalent bond የሆነው ሃይድሮጅን ፍሎራይድ የሚመሳሰሉት የዳይፖል ሞመንትን ኳንቲቲ የሚገልጹ ናቸው። የዳይፖል ኳንቲቲ የዳይፖል ሞመንትን ኳንቲቲ ይገልጻሉ። ምንድነው ዳይፖል ሞመንት ስንል the measure of polarity of a diatomic covalent bond ለኮቫለንት ቦንዶች ያለው ፖላሪቲያቸውን ሜዠር የሚያደርገው ነገር ነው ዳይፖል ሞመንት። ስለዚህ እነዚህ ፖላሮቹን ፖላር ኮቫለንት ቦንዶች የነሱን ምን ይገልጻሉ ማለት ነው? ኳንቲቲ ይገልጻሉ። the dipole moment is defined as the product of magnitude of charge at the either end of the dipole multiplied by the distance the separator of charges. SI unit of dipole moment coulomb meter ነው። so dipole moment በዚህ ነው የሚገለጸው ማለት ነው። ቻርጁ ሲባዛ በዲስታንስ ነው ማለት ነው። distance of the charge ተብሎ ይገለጻል።
Okay, properties of covalent compounds. Covalent compounds ምን አይነት property ያላቸው? የመጀመሪያው many of the covalent compounds are found in gaseous state at room temperature. አብዛኞቹ covalent compounds በጋዚየስ ስቴት ነው የሚገኙት ማለት ነው፣ ጋዞች ናቸው። liquid covalent compounds do not conduct electricity. liquid ስቴት አለው አብዛኛው ጋዚየስ ስለሆነ ነው። ሶ ምንድነው ማለት ነው ሊኩዊዶቹ ኤሌክትሪሲቲን ኮንዳክት ያደርጉም they have low melting and boiling point አላቸው። most covalent compounds are soluble in non-polar solvents. ለዚህ ነው በነን ፖላር ወይም ደግሞ ኢኳል ሼር ባላቸው ውስጥ ምን ይሆናሉ soluble ናቸው ማለት ነው። covalent compounds are volatile ናቸው ማለት የመትነን ባህሪ አላቸው ነው። non-polar covalent compounds are non-electrolyte. non-polaሮች ምን ያደርጉም ኤሌክትሪሲቲን ኮንዳክት አያደርጉም ማለት ነው። ኦኬ ኔክስት የምናየው ደግሞ ስለ molecular geometry ይሆናል። Molecular geometry is a three-dimensional arrangement of atoms in a molecule. አተሞችን 3D የሆነ structure የሚያሳይ ነው። There is a simple procedure that enables use to predict the geometry of a molecule or ion if we know the number of electrons surrounding the central atom in its Lewis structure. The basis of this approach is the assumption that electron pair in a valence shell of an atom repel one another ይላል። ምንድነው በዋናነት ይሄን ለመስራት የሉዊስ የሆነ ስትራክቸራቸውን ኤሌክትሮናቸውን or ሉዊስ ስትራክቸራቸውን ሰራውንድ ሴንትራል አተማቸውን ሰራውንድ አድርገው የሚገኙትን ምን ማወቅ ነው ይላል። መጀመሪያ እሱ ማወቅ ነው ያለብን ነው። ሌላው ደግሞ ዋናው ሐሳብ ምንድነው እነዛ ያሉት ኤሌክትሮን ፔሮች ሪፕል አንዱ ካንዱ ጋር ሪፕል ባላንስ ሼላቸው ሪፕል ያደርጋል or አያደርግም የሚለው ነገር ነው ማለት ነው። እዚህ ጋር የሆነ ቲዮሪ አለ ባላንስ ሼል ኤሌክትሮን ፔር ሪፐልዥን ቲዮሪ ይባላል። In a covalent bond, a pair of electrons are often the bond pair is responsible for holding two atoms together. ምንድነው በኮቫለንት ቦንድ ላይ ያለው ኤሌክትሮን ፔር ወይም ደግሞ ያለው ቦንዲንግ ፔር እንደ ሁለት አተሞችን ሆልድ አድርጎ ወይም አያይዞ የማቆየት ችሎታ አለው ነው። The balance shell electron pair repulsion model or theory is a theory used to predict the shape of molecule based on the idea of electron pairs around the central atom will repel each other and arrange themselves as far as possible to minimize this repulsion. ይህ ሞዴል or theory ምንድነው ሐሳቡ የሞለኪውሎቹን ሼፕ እንዴት ፕሪዲክት ማድረግ እንደምንችል የሚገልጽ ነው። ምንድነው ኤሌክትሮን ፔር ሴንትራል አተምን ዙሪያ የሚገኙትን ኤሌክትሮን ፔሮች በማየት እንዲሁም ደግሞ እንዴት ሪፕል እንደሚያደርጉ ያለውን የሚያይ ነው። ግን እዚያ ዋና ሐሳቡ ሪፐልዥን ሚኒማይዝ ማድረግ ነው። This model considers both bonding electrons pair shared between atoms and lone pair. so እዚህ ጋር ሁለቱንም ያጠቃልላል ነው። ስለ አጠቃላይ ሞዴሉ ሲያነሳ ስለ ምን ዋለ ማለት ነው ቦንዲንግ ፔርም ሎን ፔርንም ያካተተ ነው። electron pair arrangement and molecular shape. The electron pair arrangement is defined by the orientation or distribution of pairs of electrons both bonding and lone pair around the central atom. electron arrangement አጠቃላይ ያለውን ነገር ነው የሚገልጽ ነው። ይሄ ማለት በተሰጠን ምንድነው ኮምፓውንድ or ኤሌመንት ላይ ያሉትን ቦንዲንግንም ሎን ፔርንም አጠቃላይ የሚይዝ ነው ማለት ነው። molecular shape that occur when all the surrounding electrons are bonding differ from the molecular shape when the sum of electrons are non-bonding. Thus, the same electron set arrangement give rise to different molecular shape. ስለዚህ ይሄ ደግሞ molecular shape እንዴት ይፈጠራል ለሚለው ደግሞ አንደኛ ቦንዲንጉን ከበው በሚገኙት set of electron arrangement በኤሌክትሮን አሬንጅመንቱ molecular shape ሊሰጠው ይችላል። It is convenient to divide molecules into two categories as molecules in which the central atom has no lone pair and molecules in the central atom has one or more lone pair. so እዚህ ጋር ከፍሎ ያያቸዋል በሁለት ካታጎሪ። አንደኛው ሴንትራል አተሙ ምንም ሎን ፔር የሌለው እና ደግሞ ሴንትራል አተሙ
አንድና ከዛ በላይ የሆነ ሎን ፔር ያለው ሶ አሁን በዚህ ሰዓት ሎን ፔር ሲኖረው እና የሌለው ሲሆን የሚኖረው ኤሌክትሮን አሬንጅመንት እና molecular shape የራሱ ዲፈረንስ አለው molecules in which the central atom has no lone pair ምንም አይነት lone pair የሌላቸው general ፎርሙላቸው ABX ነው ኖርማል እንደ ኤሌመንት so A central atom and B is a terminal ማለት ነው molecules in which central atom has no lone pair generally adopt symmetrical shapes based on the arrangement of their bonding pairs አሁን እዚህ ጋር ምንም አይነት ፔር lone pair in the central atom ከሌለው electron arrangement እንዲሁም ደግሞ molecular shape ተመሳሳይ ነው ስለዚህ አሁን ለምሳሌ ሁለት ከሆነ ተርሚናሉ ሁለት ከሆነ ሊኒየር ይሆናል ሶስት ከሆነ ደግሞ ትሪጎናል ፕላነር አራት ሲሆን ቴትራሄድራል የማት AB4 ከሆነ AB5 ትሪጎናል ባይ ፒራሚዳል ስድስት ከሆነ ደግሞ ኦክታሄድራል ያለ የሚሄድ ነው ማለት ነው ስለዚህ በሎን ፔር በሚሆንበት ጊዜ ሁለቱም ተመሳሳይ ናቸው አያስቸግርም molecules in which the central atom has one or more lone pairs ይሄ ደግሞ በውስጣቸው በሴንትራል አተሙ ላይ lone pairs ሲኖር ማለት ነው molecules in which the central atom has one or more lone pair often have distorted geometries because the lone pair exert greater repulsion than bonding pairs ስለዚህ አሁን እዚህ ጋር በጂኦሜትሪው ላይ ይላል በያ ሴንትራል አተሙ ላይ ሌላ ምን ያለው lone pair ያለው በጂኦሜትሪ ላይ የተለየ ዲስቶርትድ ያመጣል ነው የሚለው የተለየ የሆነ ሼፕ ያመጣል ይሄም የሆነበት ምክንያት ደግሞ ምንድነው ሎን ፔሮች ያላቸው ፎርስ ሃይ የሆነ ሪፐልዥን ፎርስ ስላላቸው እሱ ነው ማለት ዲስረፕት የሚያደርገው in such molecules there are three types of repulsive forces those between አሁን በዚህ ሰዓት የሚኖሩ ሶስት አይነት repulsive forces አሉ የመጀመሪያው bonding with bonding ነው በሁለት bonding ፔሮች መካከል ያለ repulsive አለ ሁለተኛው lone pair እና bonding pair ነው ሶስተኛው ደግሞ lone pair with lone pair ማለት ነው ከሁሉም በላይ ከፍ የሚለው ማን ነው የlone pair ነው የlone pair የሎን ፔር ሪፐልዥን በጣም ሃይ ነው ከዛ ሎን ፔር ቦንዲንግ ፔር ያለው ከዛ በኋላ ቦንዲንግ ፔር versus ቦንዲንግ ፔር ያለው ነው ማለት ነው በስቴጅ እናደርገው ኦኬ ሶ እዚህ ጋር አሁን እንያቸው አሁን እዚህ ጋር ሎን ፔሩ 0 ሆኖ ሎን ፔር 0 ሆኖ እዚህ ጋር 2 3 ምናምን የሚለው ተርሚናል አተሙን ለማሳየት ነው ኦኬ ሎን ፔሩ 0 ከሆነ ኖርማሊ ይሄን ቅድም ያየነው ነው ሊኒየር የሆነ ምን ይኖራል ማለት ነው ምኑ ሁለቱም ይሄ ማለት ኤሌክትሮን አሬንጅመንቱም እንዲሁም ደግሞ የሚኖረው ሞለኪውላር ሼፑም ሊኒየር ነው የሚሆነው ኦኬ አሁን እዚህ ጋር 3 ሆኖ ደግሞ 3 ሆኖ ተርሚናሉ ምንም ከሌለው ይሄ ማለት 0 ከሆነ ሎን ፔሩ ትሪጎናል ፕላነር ነው አንድ ግን ሎን ፔር ካለው አንጉላር ኦር ቤንት ሼፕ ይቀያል ይሄ እንደውም ምንድነው የወተር መውሰድ እንችላለን ወተር H2O አይደለ ስለዚህ ኦክሲጅን ሃይድሮጅን ነው እዚህ ጋር ሎን ፔር ኦኬ ወተር ለዚህኛው ኤግዛምፕል መሆን አይችልም ኦኬ ግን ምንድነው ማለት ነው ከላይ አንድ ሎን ፔር በሚኖርበት ጊዜ ቤንት ኦር አንጉላር ሼፕ ይኖራል አራት ሲሆን እንዳየነው ቴትራሄድራል ሎን ፔሩ 0 ሲሆን ግን አንድ ግን ሎን ፔር ካለው ምን ይሆናል ማለት ነው ትሪጎናል ፒራሚድ ምክንያቱም በዚህ ጋር 1 2 3 አራት ነው ከዋላለው ከሶስት ጋር አምስተኛ ሲሆን ትሪጎናል ፒራሚዳል ያደርገዋል እንዲሁም ደግሞ ሎን ፔሩ 2 ደግሞ ከሆነ አንጉላር ኦር ቤንት ሼፕ እዚህ ጋር መጣሁን ይወጣው እንደዚህ ነው ማለት ነው እዚህ ጋር ኦክሲጅን አለ ሃይድሮጅን ከዛ 1 2 3 አለ ስለዚህ ይሄኛው ምን አይነት ሼፕ አለው ከተባለን ምን አይነት ይሆናል ማለት ነው ቤንት ኦር አንጉላር ሼፕ አለው ሌላው ባለ 5 ነው 5 ሆኖ ሎን ፔሩ 0 ሲሆን ትሪጎናል ባይ ፒራሚዳል ነው አንድ ሎን ፔር ሲኖረው ደግሞ ሲሳው የሆነ ሼፕ ይኖራል ከዛ ደግሞ 2 ሲኖረው ደግሞ ቲ ሼፕ ይሆናል ማለት ነው ከዛ 3 ሎን ፔርም ድረስ ይሄዳል 3 ሎን ፔር ደግሞ ካለው ምን ይሆናል ማለት ነው ሊኒየር ወደሚባለው ይመጣል ኦኬ 6 ደግሞ ከሆነ ኦክታሄድራል ነው ምኑ ሎን ፔሩ 0 ሲሆን ሎን ፔሩ 1 ሲሆን ወደ ስኩዌር ፒራሚዳል ይቀየራል ይሄ ኤሌክትሮን አሬንጅመንት ነው ምክንያቱም ይሄ ሎን ፔር ምናምን የሚያጠቃልለው ኤሌክትሮን አሬንጅመንት ስለሆነ ነው ኦኬ እንዲሁም ደግሞ
ስኩዌር ፕላነር ሁለት ምን ሲኖረው ሁለት ሎን ፔር ሲኖረው ሶስት ሎን ፔር ቲ ሼፕድ ይሆናል። አራተኛው ላይ ሲደርስ ምን ይሆናል? ሊኒየር የሆነ ሼፕድ ይሆናል ማለት ነው። ኦኬ molecular shape and molecular polarity. Molecular shape affects many properties of molecules like molecular polarity, which turn influence of melting and boiling point, solubility, even reactivity. Yeah, molecular shape ምን አይነት ኢፌክት አለው በሞለኪሉ ላይ ስንል አንደኛ የሞለኪውላር ፖላሪቲ ላይ እንዲሁም ደግሞ የሜልቲንግ እና ቦይሊንግ ፖይንቱ ላይ ሶሉቢሊቲ ላይ እንዲሁም ሪአክቲቪቲው ላይ የራሱ የሆነ ኢንፍሉዌንስ አለው። molecular polarity is created by molecules with the net imbalance of charge። ያው ፖላሪቲ እንዴት እንደሚፈጠር ወይም ደግሞ ፖላሪቲ ምንድነው የሚለውን አይተናል አይደል? unequally shared ሲሆን ነው። ሶ ምንድነው ዋናው ኢምባላንስ ኦፍ ቻርጅ ሲሆን ነው ክሬት የሚሆነው። ኦኬ bond polarity and dipole moment. Diatomic molecules containing atoms of different atoms, for example hydrochloric acid, carbon monoxide, nitrogen monoxide, have dipole moments and are called polar molecules. እዚህ ጋር የምናያቸው ኤሌመንቶች ምንድናቸው ነው የሚለን ፖላር ሞለኪል ናቸው። ዳይፖል ሞመንት አላቸው ነው። ያው ዳይፖል ሞመንት the measure of polarity አላቸው ነው። ስለዚህ እነዚህ ፖላር ሞለኪሎች ናቸው ነው። diatomic molecules containing atoms of the same element, for example in hydrogen and oxygen and fluorine are example of non-polar molecules because they do not have dipole moment. okay እነዚህ ደግሞ diatomic molecule ሆነው ኦኬ አሁን እዚህ ጋር ለየት የሚያደርገው ሀሳብ ነው ዳያቶሚክ ሆነው ነገር ግን ይላል ዳያቶሚክ ሆነው የተለያየ ኤሌመንት ሲይዙ ዳያቶሚክ ሆነው የተለያየ ኤሌመንት የያዙት ፖላር ናቸው አለ። ዳያቶሚክ ሆነው ግን ተመሳሳይ ኤሌመንት ከራሳቸው ጋር ያሉት ከሆነ ግን ምን ይሆናሉ ማለት ነው? ነን ፖላር ናቸው ማለት ነው። ዳይፖል ሞመንት የላቸውም። bond polarity doesn't mean the compound is polar like carbon dioxide. Carbon dioxide and water demonstrate how molecule shape influence polarity. When two or more different molecules have the same shape, the nature of the atom surrounding the central atom can have a major effect on the polarity of the molecule. bond polarity ስንል ለፖላር ለሆኑ ሞለኪሎች ወይም ደግሞ አሁን እንደ ካርቦን ዳይኦክሳይድ ላሉ ለማለት አይደለም ነው። አሁን ካርቦን ዳይኦክሳይድ እና ወተር ሞለኪውላር ሼፕን የነሱ ሞለኪውላር ሼፕ ምንድነው? ሞለኪውላር ሼፕ እንዴት ፖላሪቲን ኢንፍሉዌንስ እንደሚያደርግ ያደርጋሉ ነው ዲሞንስትሬት ያደርጋሉ ነው። ሁለትና ከዛ በላይ የሆነ ሞለኪውሎች ተመሳሳይ ሼፕ ካላቸው ይላል። ተመሳሳይ ሼፕ የሚኖራቸው ከሆነ ስለዚህ ሴንትራል ተመሳሳይ የሆነ ምን ካላቸው ነው ተመሳሳይ የሆነ ሼፕ ካላቸው nature of atom surrounding the central atom ሰራውንድ ያደረጉት አተሞች ለፖላሪቲ ምን ይሆናሉ ነው ኢፌክት ይሆናሉ ሞለኪውሉ ላይ ኢፌክት ይፈጥሩበታል ማለት ነው። ይሄ ነው ዋናው ሀሳቡ። ኦኬ ዛሬ የነበረን ክላስ ይሄን ይመስላል። ትምህርቱን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እናመሰግናለን።